የዚህን የሀገራዊ ንስሐ አስተባባሪ ኮሚቴ ጥሪ ተቀብላችሁ በፈቃደኝነት በዚህ ስለተገኛችሁ የሚዲያ አካላት እግዚአብሔር ይባርካችሁ። እንግዲህ ዛሬ ከሀገራዊ ንስሐ አስተባባሪ ኮሚቴ የምናስተላልፈው መልእክት አለ። ለዚህ ነው የጋዜጣዊ መግለጫ የተዘጋጀው። በዚያ ጉዳይ ላይ የዚህ የሀገራዊ ንስሐ ኮሚቴ የሀገራዊ ንስሐ አስተባባሪ ኮሚቴ አነሳስ፣ አጀማመር፣ ማንዴቱን ከየት አገኘ፣ ታሪካዊ ዳራው ምንድን ነው የሚለውን ነገር ከወንድማችን ዘላለም ጋር እናያለን። በመቀጠል ደግሞ ይሄ የሀገራዊ ንስሐ ጥሪ እንዴት ቢሆን በተሳካ ሁኔታ በአገራዊ ደረጃ ለኢትዮጵያ ቤተክርስቲያን ደርሶ ንስሐው በውጤታማነት ይከናወናል የሚለውን የሀገራዊ ንስሐ ስትራቴጂዎችን በተመለከተ ፓስተር ወርቁ ያቀርብልና በመጨረሻ እኔ ደግሞ ከፊታችን ሚያዝያ 6 ጀምሮ ስለሚጀምረው የዚህ ሀገራዊ ንስሐ ሂደት እና አንዳንድ መግለጫዎችን እሰጣለሁ። በቀጥታ ወደ ወንድማችን ዘላለም ይሄዳል። ዶክተር ቄስ ቶሎሳ ጉዲና ጋር በተደጋጋሚ ለአብያተ ክርስቲያናት የንስሐ ሀሳብ፣ ምክንያቱም ቤተ ክርስቲያን በእውነተኛ መንገድ አገርን ወክላ በአካሄድና በአስተሳሰብ ስትመለስ እውነተኛ የሆነ አገራዊ ለውጥም የመምጣት መንደርደሪያ መንገድ ጠራጊነት እንደሚሆን እናውቃለን እና ያ ሙከራና ሂደት የተደረገ እንቅስቃሴ አለ። ፍሬ አቅጣጫዎች ባለው መንገድ መመለስ እና ንስሐ እንደሚያስፈልግ ያ ነገር ደግሞ ካልሆነ በተለይ እንደ አገር እያንዣበቡ ያሉ የጽንፈኝነት በመሀልም ያለ የእርስ በርስ ቻሌንጆች በጣም እየባሱና አገራችንን ለአደጋ የሚያጋልጥ ሁኔታ እንዳለ ለዚህ ነገር ጣልቃ በመግባት ቤተ ክርስቲያን ቅዱሳን መመለስ፣ የእግዚአብሔርን ፊት መፈለግ እና ንስሐ መግባት በተለይ በ5 አቅጣጫዎች ላይ የንስሐ ፍሬን እንደ አብያተ ክርስቲያናት ማሳየት እንዳለብን በሚያመለክት መልኩ የንስሐ ጥሪ ቀርቧል። ይህንን ዝርዝሩን በኋላ ወንድሜ ፓስተር አብዲ ገልጸዋል። ነገር ግን ይህንን ነገር ደግሞ ብናደርግ የእግዚአብሔር በረከት፣ ጥበቃ እና ለውጦች እንደ አገር እያበቡና አገራችን ያላት ተጽዕኖና ደግሞ ከእርስ በርስ ካለው ግጭት በዙሪያችን ካሉት ነገሮች ተጠብቀን ወደ እውነተኛ ተሰሚነት እና አካፋይነት ወደምትደርስበት ደረጃ እንደምትመጣ ይሄንን አቅጣጫ የያዘ በአንድነት ንስሐ የመግባት እና የመቆም ስራ እንድናደርግ ጥሪ ለማስተላለፍ እና ይሄም ደግሞ በምን መልኩ ተግባራዊ መሆን እንዳለበት ለመግለጽ ነው እዚህ ያለ ነው። ስለዚህ እኔ በዚህ ላይ አቆማለሁ። ይሄ ቀደም ሲል በቀረበው ላይ የሚከተለው ይሄ የሚደረገው ፕሮግራም በምን አይነት ስትራቴጂ ነው የሚካሄደው፣ በምን አይነት መርሃ ግብር ነው የሚካሄደው የሚለውን በ3 መንገድ ለመግለጽ ነው የምፈልገው። የመጀመሪያው ከየካቲት 24 ጀምሮ እስከ አሁኗ ቀን ድረስ ማለት ይቻላል በተለያዩ የቤተ እምነት መሪዎችና የአብያተ ክርስቲያናት መሪዎች ባለው የሚዲያና ባላቸው ፕላትፎርም ምዕመናንን የግንዛቤ ስራ እየሰሩ ይገኛሉ። ያ በሚገባ ወደ እያንዳንዱ አማኞች ዘንድ በሀገር ውስጥም ከሀገር ውጭም እየደረሰ መሆኑ ይታወቃል። ምክንያቱም ግንዛቤው ዲያስፖራውንም ስለሚወክል በዚያም በኩል በሁሉም ዓለማት ያሉ ተወካዮች ማለት ይቻላል መልእክቱን እያስተላለፉ ይገኛሉ። ሁለተኛው ምዕራፍ መርሃ ግብር የንስሐ መርሃ ግብር ነው። የኑዛዜና የንስሐ መርሃ ግብር ነው። ይሄም ደግሞ የሚካሄደው ከሚያዝያ 6 እስከ 11 ድረስ የሚካሄድ ነው። ቀደም ሲል እንደተጠቀሰው ይሄ በሀገር ውስጥም ከሀገር ውጭም እንደየአመቺነቱ ቤተ እምነቶች ለምዕመናን በሚመቹ ስፍራዎች በጋራም ባላቸው አጥቢያም ሰፋ ያለ ቦታን በመውሰድ በጋራ በመሰባሰብ አማኞች ሁሉ ይሄንን ፕሮግራም ያካሂዳሉ። ከፊታችን ሚያዝያ 6 እስከ 11 ባለው ጊዜ ውስጥ
ለሁሉም መርሃ ግብር ይሰራል ማለት ነው። ሌላኛው የሚቀጥለው ደግሞ ትምህርታዊ የሆነ ይሄ ንስሐ እና ኑዛዜ ትምህርታዊ በሆነ መንገድ የሚቀርብበት ሁኔታ አለ። ያም ደግሞ ከሚያዝያ 19 እስከ ግንቦት 24 ድረስ የሚዘልቅ ይሆናል። እያንዳንዱ ከኔ በኋላ የሚያቀርቡት ፓስተር አቢ አቅጣጫዎቹ በምን አቅጣጫ ላይ ነው ትምህርቶቹ የሚሰጡ የሚለውም በዝርዝር ይቀርባል። እንዲሁም ደግሞ ሰነድ እጃችሁ ላይ ይሄ የሚገኘው በጥልቀት ሁሉንም ነገር በስፋት የሚያብራራ ነው። ትምህርቶቹ በተለያየ ፕላትፎርም ይተላለፋሉ። ባሉን የግንኙነት መስመሮች ሁሉ ወደ አማኙ እንዲደርሱ በተገቢ ሁኔታ የሚቀጥሉ ይሆናል። ከዚያም በኋላ የሚቀጥለው መርሃ ግብር የማጠቃለያ መርሃ ግብር ነው። ይሄ የማጠቃለያው መርሃ ግብር ግንቦት 25 እስከ 27 ድረስ ያለ ሲሆን ይሄኛው ፕሮግራም እስከዚህኛው ቀን ድረስ የተካሄዱትን ሂደቶች በሙሉ ወደ መጨረሻ ወደ ማጠቃለያ የሚያመጣ ነው። የተገኙትንም ፍሬዎች በመገምገም እንደዚሁም ደግሞ ያሉትን ተጨባጭ የሆኑ ምስክርነቶችን ከኑዛዜና ከንስሐ አንጻር ምን ሁኔታ ላይ እንደተደረሰ ከየክልሎቹ ከየአካባቢው ሰዎች ተወክለው በወከሉት ማህበረሰብ መካከል ወደ አዲስ አበባ በመምጣት በጋራ ይሄ ጊዜ ይካሄዳል። ይሄኛው የማጠቃለያ እንደተባለው የሀገራችንን ብቻ ሳይሆን ዲያስፖራውንም የሚወክል በመሆኑ ከመላው ዓለም ያሉ ይሄ ጉዳይ የሚመለከታቸው ሁሉ የተወከሉ መሪዎች ሁሉ በመገኘት በእግዚአብሔር ፊት ይሄንን ጊዜ በማጠቃለያ እንፈጽማለን ወይም እንደመድማለን ማለት ነው። በመጨረሻም እንደ ምክረ ሀሳብ የቀረበ ነገር ይሄ ፕሮግራም ግንቦት 25 ጀምሮ 27 ላይ ብቻ እንዲያበቃ ሳይሆን የንስሐ ባህል ሆኖ በሀገራችን አንድ ራሱን የቻለ የንስሐ ባህል ሆኖ የሚሄድበት ምክረ ሀሳብ ወደ ካውንስሉም ወደ መሪዎቹም በሀሳብ ደረጃ ቀርበዋል። በዛም በኩል ያሉ ነገሮች አዎንታዊ ሲሆኑ እያንዳንዱ ዝርዝር ሁኔታዎች እንዴት ይተገበራሉ የሚለው ግን ወደፊት በሚያስፈልገው በሚዲያም ይሁን በየትኛውም የመረጃ ቋት ውስጥ የሚተላለፍ ይሆናል። አሁን ተጀምሮ የሚዘጋ እንዳይሆን ባህልም እንዲኖራት የኢትዮጵያ ቤተክርስቲያን ይህ ምክረ ሀሳብ ተይዞ እየተሰራበት ይገኛል። ከዚህ ጋር በተያያዘ ከዚህ ከኔ በኋላ ቀጥሎ በምን አቅጣጫ እንሄዳለን የሚለውን ነገር ፓስተር አቢ ያቀርቡልናል። አመሰግናለሁ። ይሄ አገራዊ ንስሐ አስተባባሪ ኮሚቴ ቅድም ወንድማችን ዘላለም እንደተናገረው እንዴት እንደጀመረ ከየት እንደተነሳ ተነጋግረናል። የዚህ አገራዊ ንስሐ አስተባባሪ ኮሚቴ የተዋቀረበት መሰረታዊ ሀሳብ ቅድም ወንድም ዘላለም እንደተናገረው በመጋቢ ዘካርያስ በላይ የመጣ ለቤተ ክርስቲያን በቀጥታ የመጣ ትንቢታዊ መልእክት ላይ እግዚአብሔር የጠራውን የንስሐ ጥሪ በማስመልከት ነው። በአጠቃላይ ንስሐ በሚገባባቸው ብዙ ጉዳዮች ላይ ሳይሆን እነዚህ ስፔሲፊክ 5 ጉዳዮች ላይ እንደገና በአስተባባሪ ኮሚቴ ደግሞ አንድ ሌላ ጉዳይ ተጨምሯል፣ አንገብጋቢ ጉዳይ ስለሆነ እና በዛ ጉዳይ ላይ ነው እንግዲህ ወንድማችን ፓስተር ወርቁም በተናገረው ስትራቴጂ ዙሪያ ጸሎቶች የሚደረጉትና 5 መልእክቶች መጥተዋል በእኚህ የእግዚአብሔር ሰው በኩል። ይሄ ደግሞ እሳቸውን በተገኙበት የካውንስሉም የአብያተ ክርስቲያናት መሪዎች በተገኙበት አንድ ጊዜ እዚሁ በሳሮ ማሪያ ሆቴል፣ ሁለተኛ ደግሞ በስካይላይት ሆቴል ስብሰባ ተደርጎ በደንብ ግንዛቤ ተሰጥቷል ለመሪዎች በአጠቃላይ ማለት ነው። አሁን ከሚያዝያ 6 ጀምሮ እስከ 11 ባለው ከሰኞ እስከ ቅዳሜ ባለው ሁሉም በየአጥቢያው በየስፍራው በቤቱም ንስሐ የሚገባባቸው በዚህ ትንቢታዊ መልእክት የመጡ 5 አቅጣጫዎች አሉ። አንደኛው ሰኞ ሚያዝያ 6 የሚጀምረው ንስሐ የጽድቅ ተጠያቂነትን የተመለከተ ነው። እግዚአብሔር ለቤተ ክርስቲያን የጽድቅ ተጠያቂ ባልሆነችበት ነገር ንስሐ እንድትገባ ጥሪ አምጥቷል። የጽድቅ ተጠያቂ ማለት ምንድን ነው? ዶክመንቱ ላይ በዝርዝር ይገኛል። በሚዲያዎችም በጽሁፍም እንደዚሁም ደግሞ በምስለ ድምፅም የተላለፉ መልእክቶች አሉ። መጨረሻ ላይ እናገራለሁ። የጽድቅ ተጠያቂነት ሲባል ምን ማለት እንደሆነ አንደኛ የወንጌል እውነት በክርስቶስ ኢየሱስ ሥራ በሚገኝ ጽድቅ ላይ መመስረቱን ከምንም ነገር ጋር መሸቀጥና መቀላቀል የሌለበት እንደሆነ እያመላከተ በዚያ ዙሪያ በሳትንባቸው ነገሮች ንስሐ እንዲገባ፣ ሁለተኛ ስለ ፍትህ
ስለ እውነት ደግሞ ቤተክርስቲያን ትንቢታዊ አካል ሆና እንድትቆም ብዙ ጊዜ በጽድቅ ጉዳይ ላይ፣ በፍትህ ጉዳይ ላይ፣ በእውነት ጉዳይ ላይ ዝምታን ገሸሽታን ስለምታበዛ እግዚአብሔር ንስሐ በዚህ ጉዳይ እንድትገባ ጥሪ አድርጓል። በአጠቃላይ በዚህ ጉዳይ ላይ ሰኞ ዕለት ሚያዝያ 6 በሚጀምረው በእነዚህ የሕማማት ቀናት የሚደረገው ጸሎት ዝርዝር የጸሎት ርዕሶ ዝርዝሮቹም አሉ። እነሱም በተለያዩ ፕላትፎርሞች በሚዲያ ፕላትፎርሞች፣ በክርስቲያን ቴሌቪዥን፣ አሁንም ደግሞ ከዛሬም ጀምሮ ደግሞ ባሉት የተለያዩ ፕላትፎርሞች ግልጽ ይደረጋሉ። ስለዚህ ሰው በአጥቢያ ቤተ ክርስቲያን በቤቱ ለመሪዎችም የተላከ ስለሆነ እነዚህ ጉዳዮች በየስፍራው በቤቱም ይሁን በቤተ ክርስቲያን ደረጃ በሚዘጋጁ ህብረቶች ውስጥ ይሄ ጸሎት ይካሄዳል። የጸሎት ግልጽ የጸሎት ርዕሶቹ በዚህም ርዕስ ላይ ተዘጋጅተዋል። ሁለተኛው እግዚአብሔር ለቤተ ክርስቲያን ንስሐ እንድትገባበት ያመጣው ነገር ደግሞ የህይወት ቀደም አገልግሎት ተጠያቂነት ነው። አገልግሎት ህይወትን ማስቀደም አለበት። በህይወት ጥራትና በህይወት ጥንካሬ ነው አገልግሎት የሚገፋው። ልክ ነው። እግዚአብሔር አገልጋዮችን ይቀባል፣ በእውቀት ያስታጥቃል፣ በሞገስ ይሞላል። ነገር ግን የአገልግሎት ጉልበት መሆን ያለበት ህይወት ነው። ህይወት ቀደም አይደለም አገልግሎትሽ ብሎ እግዚአብሔር በወቀሳ መጥቷል። ለንስሐም ጥሪ አቅርቧል። የህይወት ጥራት ሳይመዘን፣ የህይወት ጥልቀት ሳይመዘን ከእግዚአብሔር እንዲሁ በተቸረ የጸጋ ስጦታ ብቻ መንቀሳቀስ በቤተ ክርስቲያን ውስጥ ያመጣውን ነገር እግዚአብሔር የተመለከተ እንደሆነ እናስባለንና አሁንም ወደ ህይወት ቀደም አገልግሎት እንድትመጣ ቤተ ክርስቲያን አገልጋዮችን አገልግሎቷን መፈተን ያለባት በህይወት ሚዛን ላይ መሆን አለበት። ጸጋ፣ ቅባት፣ እውቀት ከእግዚአብሔር የሚቸሩ ነገሮች ናቸው። እነዚህ ስጦታዎች ናቸው። ፍሬዎች ይዘን ነው ማገልገል ያለብን ብሎ እግዚአብሔር ስለተናገረን አሁንም ቤተ ክርስቲያን አገልግሎቷን አገልጋዮቿን መመዘን ያለበት በህይወት ሚዛን ላይ መሆን አለበት። ተመለሺ፣ በዚህ አይነት አካሄድ ነው ያለሹ ብሎ እግዚአብሔር በወቀሳ መጥቷል። ስለዚህ ማክሰኞ ሚያዝያ 6 አሁን እንደተናገርኩት በየአጥቢያዎቹ በየቤታችን በዚህ ጉዳይ ላይ ንስሐ እንገባለን። ይህንንም የንስሐ አቅጣጫ በተመለከተ ዝርዝር የጸሎት ርዕሶች እዚያው ላይ አሉ። በሚዲያውም በጽሁፍም በምስልም የሚገኙ ይሆናሉ። ከዚህም በኋላ እየተላለፉ ይቀጥላሉ። ሶስተኛው የእግዚአብሔር ቃል የሚናገረው እንግዲህ በአጠቃላይ ቅድምም ፓስተር ወርቁ ሲናገር እንደነበረው የጠፋብን አንድ ባህል አለ። የንስሐ አገልግሎት ተጠያቂነት ነው። በክርስቶስ ሥራ ድነናል፣ እናምናለን። በክርስቶስ ጸጋና በክርስቶስ መንፈስ በክርስቶስ እውነት ደግሞ የተቀደስን እንደምንለወጥ የእግዚአብሔር ቃል ይነግረናል። ነገር ግን ከቤተ ክርስቲያን አንድ የጠፋ ነገር አለ ብሏል እግዚአብሔር። የንስሐ አገልግሎት የላትም ቤተ ክርስቲያን። ችግሯን ድካሟን በዚህና በዚያ ትሸፋፈናለች እንጂ ኃጢአቷን ገልጣ በእግዚአብሔር ፊት ንስሐ አትገባም። ይሄ የንስሐ አገልግሎት ባህሏ ጠፍቷል እና በዚያም ደግሞ እግዚአብሔር ቅር እንደተሰኘና ለንስሐ እንደጠራት በዚህ መልእክት መጥቶልናልና አሁንም ቤተ ክርስቲያን የንስሐ አገልግሎት ተጠያቂነቷን እንድታድስ በሁሉ ነገር ላይ አንዳንድ ጊዜ በጣም ግልጽ የሆነ ሰፊ አገር ዓለም ያወቀው ዓለማውያን የተሳቀቁበት የተሸማቀቁበት ችግር ፈጥረን እንደ ቤተ ክርስቲያን እንደ ቅዱሳን ነገር ግን በዚህና በዛ ሸፋፍነን እናልፋለን እንጂ ተመልሰን በእግዚአብሔር ቤት ማንሰበርበት ነገር እንዳለ መቼም ሁላችን የምናውቀው ነው። እግዚአብሔርም ያን አይቶ የንስሐ አገልግሎትሽን፣ የንስሐ ባህልሽን፣ የንስሐ መንፈስሽን አድሺ፣ በዚህም ነገር ደግሞ ንስሐ ግቢ ብሎ እግዚአብሔር ጥሪ አቅርቧል። ሮብ ዕለት ሚያዝያ 8 ላይ በዚህ አቅጣጫ ጸሎት ይካሄዳል በየአጥቢያውም በየቤቱም እና ለዚህም ዝርዝር የጸሎት ርዕሶች ተካተዋል። በሚዲያዎች የሚገኙ ይሆናሉ። አራተኛው ያለው ደግሞ የእግዚአብሔር መንግስት ተጠያቂነት ቤተ ክርስቲያን ኪንግደም ኦሪየንቴሽኗን መንግስታዊ ቁመናዋን አቋሟን አስተሳሰቧንም አታለች ብሏል እግዚአብሔር። ሁላችንም በየራሳችን ቡድን በየራሳችን ዲኖሚኔሽን በየራሳችን ማንነት ውስጥ ተከልለናል። እንደ አንድ አካል ብልቶች የተያየን አይደለም። መንግስታዊ አጀንዳ ይዘን በጋራ ተሳስረን እየሄድን አይደለም እና ያ ኪንግደም ኦሪየንቴሽንሽ መንግስታዊ እሳቤሽ አካሄድሽ ተበላሽቷልና ተመልሰሽ እንደ አንድ መንግስት እንደ አንድ እግዚአብሔር መንግስት ወኪል እንደ አንድ አካል ተመላለሽ የሚል የንስሐ ጥሪ እግዚአብሔር አምጥቷል። መቼም እዚህም ላላችሁትም በዚህ ሚዲያ ለምትሰሙ ሁሉ ይሄ እንዲሁ ከመሬት የበቀለ ነገር አይደለም። በህይወታችን በአገልግሎታችን ዘመን ያየነው ነው። ምን ያህል ቤተ ክርስቲያን በብዙ መከፋፈል ውስጥ እንዳለፈች አይደለም። ቤተ እምነት ከቤተ እምነት አጥቢያ ከአጥቢያ አይደለም። በአንድ አጥቢያ ውስጥ በአንድ ዲኖሚኔሽን ውስጥ ያሉ ብዙ መንግስቶች ብዙ መንግስታት አሉ።
አንዱ የእግዚአብሔር መንግስት ላይ ያልተስማማንበት ያልተዛመድንበት ነገር ላይ እግዚአብሔር ንስሐ እንድንገባ ፈልጓል። ይህም ደግሞ ሐሙስ አይ ቲንክ ሚያዝያ 9 ይመስለኛል ጸሎት ይደረጋል በአጥቢያም ደረጃ በየቤትም። እንደገናም በዚህም ጉዳይ ያሉ ዝርዝር የጸሎት ርዕሶች በጽሁፍም በተለያየ ሚዲያም ተካተዋል። ሐሙስ ቀን በዚህ አቅጣጫ ይጸለያል። አርብ ቀን ደግሞ ሚያዝያ 10 5ኛው መልእክት ላይ እንጸልያለን። ይሄ ደግሞ የበጎ ስራ ተጠያቂነት ነው እግዚአብሔር ለቤተክርስቲያን ያመጣው። ምንድነው? አዎ በክርስቶስ ኢየሱስ ስራ ነው የጸደቅነው። ስራ አያጸድቀንም፣ በጎ ስራ አያጸድቀንም። ነገር ግን በክርስቶስ ስራ የጸደቅን ሰዎች ደግሞ የጽድቃችንን ፍሬ በበጎ ስራ መግለጥ አለብንና ለመልካም ስራ ብዙ ጊዜ እጇ የተያዘ ነው። አክቹዋሊ በጎ ስራ ለመስራት ራሱ ሌላ መነሻ ትፈልጋለች ቤተክርስቲያን። ነገር ግን ከጉድለቷ እንደ መቄዶንያ ቤተክርስቲያን ከጉድለቷ ተነስታ በጎ ስራ መስራት አለባት። ብዙ ድሆች ቸል ተብለዋል፣ ብዙ ምስኪኖች ቸል ተብለዋል። ቤተክርስቲያን ሪሶርሷን፣ አቅሟን፣ በጀቷን ምን ያህል ለበጎ ስራ ታውላለች? ይህንን አይቶ እግዚአብሔር ለዚህም ተጠያቂ ነች። በአንቺ ዙሪያ በአንቺ ዘመን ብዙ ምስኪኖች ከቤተ ክርስቲያን ሊደገፉ የሚገባቸው ሰዎች አሉ፣ አልታሰቡም፣ አልታዩም። ስለዚህ ንስሐ መግባት አለብሽ፣ መንገድሽን ማስተካከል አለብሽ ስላለ በዚህም አቅጣጫ ንስሐ እንገባለን። አርብ ዕለት በሚደረገው በዚህ የንስሐ አቅጣጫም ደግሞ የጸሎት ርዕሶች ዝርዝር ተቀምጠዋል። በዛ መሰረት እንጸልያለን። በመጨረሻ 6ኛው በ5ቱ የፓስተር ዘካርያስ መልእክት ውስጥ የተካተተው አይደለም። ነገር ግን የንስሐ አስተባባሪ ኮሚቴ አሁን ካሉ ተጨባጭና አንገብጋቢ ሁኔታዎች ተነስቶ ቅዳሜ ዕለት ሚያዝያ 11 ቢጸለይበት ንስሐ ቢገባበት የተባለው በኢትዮጵያና በኤርትራ ዙሪያ ያለ ግንኙነት አካባቢ እንዲጸለይ ነው። አሁን እንደምናየው ኢትዮጵያና ኤርትራ ሰፊ ታሪካዊ ትስስር ያላቸው ሀገራት ናቸው። መልካም ነገሮችን አሳልፈዋል። አሁን ደግሞ አክቹዋሊ ለሁለቱም አገራት ሰላም፣ ደህንነት አንዳቸው ለአንዳቸው ትልቅ ሚና የሚጫወቱ ናቸው እና በዚህም በቀጠናውን ባሉ ሁኔታዎች ላይ ትልቅ ሚና የሚጫወቱ ናቸው እና አሁንም ደግሞ በአንዳንድ ሁኔታዎች አመላካች ነገሮች የምናያቸው ስላሉ በኢትዮጵያና በኤርትራ መካከል ብዙ ንስሐ የሚገባባቸው ጉዳዮች አሉና ቅዳሜ ለዚህ ንስሐ አቅጣጫ ትኩረት ተሰጥቷል። እዚህ ላይ ትንሽ ታሪካዊ ነገርን ለማስቀመጥ ከዚህ የኢህአዴግ ወደ አዲስ አበባ በገባ ጊዜ እና ከዛ በኋላ በነበረ አንድ ስብሰባ በጣም አፍሪካ አቀፍ የሆነ የንስሐ ስብሰባ በዚህ በአፍሪካ በአዳራሽ አይ ቲንክ ኢሲአይ አዳራሽ ተካሂዶ ነበርና የዚያ ጊዜ በኢትዮጵያና በኤርትራ መካከል ጥሩ ግንኙነት የሚባል ነበረ ያን ጊዜ እና አንድ የአገልጋይ ከዩጋንዳ መጥተው ነበር እና ሬቨረንድ ፕሮፌት ሙሉንዲ ይባላሉ። ዶክተር ሙሉንዲ ጆን ሙሉንዲ አይደለም ይባላሉ እና እሳቸው በዚያ ስብሰባ ላይ የኢትዮጵያም ተወካዮች የኤርትራን ተወካዮች ነበሩ። እግዚአብሔር መልእክት ሰጣቸው። ምንድነው? በሁለቱ አገራት መካከል በነበረው እርስ በርስ ጦርነት ለፈሰሰው ደም ንስሐ እንድትገቡ፣ እርስ በርሳችሁን ደግሞ በእውነተኛ የልብ ፍቅር ይቅር እንድትባባሉ እና ቁርሾን እንድታነሱ፣ ሌላን አጀንዳ እንድታጠፉ የሚል መልእክት። ይሄ ባይሆን ግን በጣም በቅርብ ጊዜ እንዲያውም አይ ቲንክ ወርም የጠቀሱ ይመስለኛል በቅርብ ጊዜ ውስጥ ሁለቱ አገሮች ጦርነት ውስጥ ይገባሉ ብለው ነበር። በዛ ሰዓት ግን ምንም የጦርነት አመላካች ነገር አልነበረም ምንም። እና በዚያ ጊዜ በነበረው የጉባኤው አስተባባሪዎች በኩል ይሄ ነገር እንደ እግዚአብሔር መልእክትም አልታየም። ሰውየውም በጥሩ ሁኔታ መልእክታቸው ተቀባይነት ስላላገኘ በጣም አዝነው አይ ቲንክ ፕሮግራም ማቋርጠው ይመስለኛል ሄደዋል። መጽሐፋቸው ላይም ደግሞ ጽፈውታል ይህን ኢሹ። የሚገርመው በተናገሩ በ6 ወር ውስጥ ባልተጠበቀ ሁኔታ ያ ጦርነት ብዙ ሺህ ሰው ያለቀበት ጦርነት ተከሰተ እና በቄስ ሳሙኤል በኩል በነሱ አገልግሎት በኩል ይቅርታ ለመጠየቅ አንድ ቡድን ተባብሮ ብዙ አገልጋዮች ፈርመው ፎቶቸውን አድርገው ይቅርታ ጥያቄ እዛ ድረስ ተሄዶ ተሰጥቷቸዋልና መልእክቶትን ስላልሰማን ይቅርታ አድርጉልን የሚል ነገርና እንግዲህ እነዚህ ነገሮች ምን ያህል አንዱ ለአንዱ አገር ትልቅ ሚና እንደሚጫወት እያየንበት ያለ ነገር ስለሆነ አሁንም እግዚአብሔር የተናገረው ያለ ነገር ስላለ በዚህም አቅጣጫ ከልባችን በእግዚአብሔር ፊት ንስሐ እንድንገባ ይህንን 6ኛ ቀኑን ሚያዝያ 11 ላይ በዚህ ጉዳይ እናደርጋለን። በማጠቃለያው ፕሮግራም ላይም እኚሁ ሰው ይመጣሉ፣ ከኡጋንዳ ተጋብዘዋል። የአጠቃላይ የመዝጊያው ፕሮግራም ላይ ይመጣሉ፣ እሳቸው መልእክታቸውን ያቀርባሉ።
ይሄ ነው እንግዲህ የስድስቱ ቀን የንስሐ አቅጣጫ። በዚህ አቅጣጫ ያሉ የጸሎት ርዕሶች አሉ። ከዚያ በመቀጠል ፓስተር ወርቁ እንደተናገረው ቀጣዮቹን እሁዶች ከፋሲካ እሁድ ከግንቦት 19 ጀምሮ ከሚያዝያ 19 ጀምሮ እስከ ግንቦት 24 አካባቢ ድረስ እሁዶቹ በእነዚህ ንስሐ በተገባባቸው አቅጣጫዎች ላይ የተዘጋጁ ትምህርቶች አሉ። ለቤተ ክርስቲያን መሪዎች እንደገና በሚዲያ የሚተላለፉ አሉ። ያንን ይዞ ደግሞ ላለፈው ነገር ንስሐ ገብተናል ስንል ላለፈው ነገር ተጸጽተናል፣ እግዚአብሔር ይቅር በለን እንላለን። ግን ደግሞ በዛው መንገድ አንሄድም። እንዴት አድርገን ታዲያ በእነዚህ 5 እና 6 ጉዳዮች መንገዳችን እናስተካክል የሚለውን በነዛ እሁዶች ቤተ ክርስቲያን ለምእመኖቻቸው እያስተማሩ እንደ ተቋምም መመለስ በሚገባን አቅጣጫ መጽሐፍ ቅዱሳዊ ምክር ሀሳብ የሚካፈሉበት ጊዜ ይሆናል። ያ 5 ሳምንት እንደተጠናቀቀ የመጨረሻ የማጠቃለያ ፕሮግራማችን ከግንቦት 25 እስከ 27 በሰፊ በሆነ ቦታ ላይ ከዲያስፖራም የተወከሉ መሪዎች ባይዘወይ ሁሉም የዲያስፖራ መሪዎች ከአሜሪካን የወንጌላውያን ቤተ ክርስቲያናት ህብረት ጀምሮ የካናዳ፣ አውስትራሊያ፣ ሳውዝ አፍሪካ ብዙ ቦታ ያሉት በሞላ ራሳቸውን እንዲሁ እንደኛ አደራጅተው በዚህ ጉዳይ ላይ እየሰሩ ነው ያሉት። እነዚህ ፕሮግራሞች በዲያስፖራ ሁሉ ይካሄዳሉ። እንደገናም ተወካዮቻቸውን ልከው መሪዎቻቸውን ልከው በዛ የመዝጊያው ጊዜም ይገኛሉ እና በዚህ ስትራቴጂ ላይ ተስማምተን ተወያይተን የጋራ ቡድን ማቋቁመን እየተሰራ ነው ያለው። ይሄ ነው እንግዲህ እና ሙሉ ሀሳቡ በዶክመንቶቹ ላይ ታገኟቸዋላችሁ። አሁን ትልቁ ጥያቄያችን እኛ ሰኞ የሚጀምር ፕሮግራም አለ። ከዛም የሚቀጥሉ አሉ እስከ ግንቦት 27 ድረስ ባለው በእጃችሁ ያለውን እግዚአብሔር ሰጣችሁን ይህን የሚዲያ መሳሪያ ተጠቅማችሁ ህዝባችን ቤተ ክርስቲያን በዚህ ጉዳይ ላይ ንስሐ ለመግባት መረጃው እንዲደርሳቸው ለማድረግ እንድታግዙን እንድትተባበሩ ነው።